እንላለን። ይሄ ፕሮግራም እንደዚህ ያማረው ምግቡም የተዘጋጀው በእህታችን ፋሲካ እና በእሷ ታክስ ፎርም ሰዎች የተዘጋጀ ነውና እስቲ እናጨብጭብ እናፈውለን እና ይኸው ተሰባስበን እንግዲህ እንደገና ሀፒ ማዘር ዴይ እንላለን። ወደሚቀጥለው ፕሮግራም እንግዲህ እንሄዳለን። እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። ሁላችሁም እግዚአብሔር ያክብርልን። አሁን እንግዲህ ወደሚቀጥለው ፕሮግራም እንሄዳለን። በጣም እናመሰግናለን። ይህ ፕሮግራም እንዲሳካ ከጎኔ የሆናችሁ የኮሚኒቲው እንደው ደጋፊዎች ልበላችሁ ምን ልበላችሁ አላውቅም። በኋላ በዝርዝር አመሰግናችኋለሁ። ግን እግዚአብሔር ይስጥልን፣ በወጣ ይተካ። በጣም እናመሰግናለን። ከወንድ እስከ ሴት ድረስ በገንዘብ የረዳችሁ፣ ዕቃ በመግዛት ምግቡን ኩክ በማድረግ አለን ያላችሁ በሙሉ እግዚአብሔር ያክብርልን። ተባረኩ። አሁን ወደ ሌላ እንደ እናት ሆነው ላሳደጉን ኮሚኒቲያችን መልካም የእናቶች ቀን ብለን ልንጋብዛችሁ ወደናል። እዚህ ስለተገኛችሁ በጣም ነው የምናመሰግነው። ወደሚቀጥለው ፕሮግራም እንሄዳለን ማለት ነው። ይህን ፕሮግራም ለማዘጋጀት እውነት ለመናገር ከ2 ወር ጀምሮ ነው ፋሲካ ስደክም የነበረው። አይኖ ከአሁን በፊት የነበሩ ሰዎች ሞክረዋል፣ አድርገዋል። እነሱ የጀመሩትን ለማስቀጠል እየተሞከረ ያለው አዲሱ ስራ አስፈጻሚ በተቻለ መጠን ኮሚኒቲው እንዲቀጥል እንዲጠነክር የአቅም ሁሉ ማድረግ ስላለብን ቀድሞ የጀመሩትን ማስቀጠል ግዴታችን ስለሆነ በተጠናከረ በተሻለ መልኩ እንዲቀጥል ጥረት እያደረግን ነው። ለዚህ ጥረት ደግሞ መሳካት የዛሬውን ፕሮግራም በተመለከተ እውነት ለመናገር ከ2 ወር ጀምሮ ስታዘጋጅ በየቀኑ በየስብሰባው ስጨቀጭቀን የነበረችው ፋሲካ ነችና ትልቅ ምስጋና ይገባታል። ናካችሁ እግዚአብሔር አድርገን ስለመጣችሁ ሃፒ ማዘርስ ዴይ። ትልቅ ክብር ለእናቶቻችን። እህቶቻችንን ልጆቻችንን ሳልመርቅ እንዳልሄድ ብዬ እሺ ብያለሁኝ እና ይሄ
እንደዚህ ያለውን ዝግጅት በእውነት እግዚአብሔር ይስጣችሁ። ምክንያቱም ይሄንን በቮለንተሪ መስራት ማለት ብዙ ድካም፣ ብዙ ውጣ ውረድና ወጪ የሚጠይቅ ነው። ለብቻችሁ ይሄንን በማድረግ እንድንደሰት ስላደረጋችሁን እግዚአብሔር ደግሞ እናንተን ያክብርልን። በእውነት ልጆቻችሁን ይባርክላችሁ። ስራችሁ፣ ህይወታችሁ በሙሉ የተባረከ ይሆን። እኛን እንዳከበራችሁን እግዚአብሔር ያክብራችሁ። የመጣችሁትንም እንግዶች እግዚአብሔር ለሚቀጥለው ዓመት ደግሞ ሁላችንንም በሰላም በጤንነት አድርሶ ለመገናኘት ያብቃን። ለዚህ ጊዜ ሳይበቃኝ አይቀርም። እግዚአብሔር ይስጥልኝ። የእናት ፍቅር ለእኔ ምንም ቢሆን የሚቀረው ፍቅር አይነት ነው። ታጋሽ እና ጽናና እና ከራስ ወዳድነት ነፃ የሆነ ነው። የእናት ፍቅር ማለት እርሷን ደስተኛ ለማየት ብቻ የሚደግፉለት ከስኬቶች ሁሉ የሚያስቀርብል እና የራሷን ፍላጎት የሚያጸዋ ሰው ማግኘት ማለት ነው። ጥንካሬ፣ ደግነትና ድፍረትን የሚያስተምር ፍቅር ነው። እናም እርሷን የዘላለም ማንነቷን አካል ይሆናል። የእኔ እናት ፍቅር ጥበቃ እና መምሪ ነው ማለት ነው። እናቶች ስለ ደግነት፣ አክብሮት፣ ኃላፊነትና ነፃነት ጠቃሚ ትምህርቶችን ያስተምሩዋል። ከወደቅንበት በኋላ እንዴት መቆም እንዳለብንና የህይወት አስቸጋሪ የሚሆንበት ጊዜ እንዴት ወደፊት እንደምንሄድ አንዳለምን በሚያስተምር ማንነታችን የሚያስጠግድ ይረዱናል። ካሉት እና ተግባሮቻችንን የእኛ ጋር የዘላለም የሚቆሙ ዘላቂ ታጽናናዎች ይታወላሉ። የእናት ፍቅር ብዙውን ጊዜ የማይታዩ ጥያቄ ነገሮች ውስጥ ይታያል። ካካችሁ ለማንነገር ይበሉ። እኔ ወደ ኮሚኒቲ ስመጣ በነገራችን የኤግዚኪዩቲቭ ጸሐፊ ወደ ኮሚኒቲ ስመጣ ብዙ ጓደኞች እንዴት ኮሚኒቲ ውስጥ እገባለሁ? በሰላም መኖር ካልፈለግ መዋረድ ከፈለግ ግባና ዋኝበት ነው ያለው። እኔ ደግሞ ያልኳቸው
እኔ ልዋረድና ኮሚኒቲ እንዳዳሶከ ዳሶከ እዛ ውስጥ መግባት አይኖ ድንጋይ ያስወረውራል። ብዙ ክፉ ነገሮች ከግራም ከቀኝ ሊመጡ ይችላሉ። ነገር ግን ይሄ ኮሚኒቲ ከፍ ለማድረግ ኮሚኒቲውን ለማገልገል አንድ ጠጠር ማቀበል የሚችል ከሆነ ታስፋይ የሚወጡብኝ ነገር እሸከማለሁ የሚሸከም ትከሻ አለኝ ብዬ ነበር ያሉት እና አሁን ስገባ እውነትም እነሱ እንዳሉት የተለያዩ ነገሮች በግራና በቀኝ የሚናፈሱ ነገሮች ሊኖሩ ይችላሉ። በእርግጠኝነት ግን የዋሊደር እንጂ ሁሉ ነገር ይስተካከላል። በተቻለ መጠን ነገሮች ወደ በጎ እንዲሄዱ እየተሰራ ነው። በቅርብ ቀን በኤክዚኪዩቲቭ በኩል የሚሰሩ፣ በትምህርት በኩል የሚሰሩ፣ በጤና በኩል የሚሰሩ፣ በሲኒየር ሲቲዝን በኩል የሚሰሩ ፋሲካ ጀምረዋለች። እንግዲህ የእናቶችን ቀን አይታችኋል። ሌሎችም በርካታ ነገሮች በስራ እናሳያለን ብለን የምናስብ የሚታይ በአይን የሚታይ ለውጥ አይቶ ሰው ወደ ኮሚቴው እንዲመጣ ማለት ነው። በወሬ ሰው እንዲመጣ ማለት እንደማይቻል እናምናለንና በተቻለ መጠን በሁሉም ዲፓርትመንት የተሰጠን ስራ በአግባቡ ተወጥተን ኮሚኒቲው ወደ ተሻለ ቦታ ለማድረስ የአቅማችንን እንጠራለን። ከዛ በተረፈ ደግሞ በመካከላችን ያሉ አንዳንድ ነገሮች አሉ። ዳሶኬ ሁሉም ልዩነቶች ይኖራሉ፣ ነገሮች ግን ይስተካከላሉ። በእርግጠኝነት በግራም በቀኝም ያላችሁ የምትግባቡ ማትግባቡ ኮሚኒቲው የምትደግፉ ማትደግፉ ወገኖች በእርግጠኝነት የምነግራችሁ ይሄ ኮሚኒቲ ነገ ከነገ ወዲያ በደንብ አድርጎ በግን በሁለት እግሩ በደንብ አድርጎ ይቆማል። እናንተም ዋናዎቹ ትሆናላችሁ፣ ትመጣላችሁ። ለውጡም ደግሞ ረጅም ጊዜ አለ፣ ረጅም ጊዜ አለ። አሁን ዛሬ አቶ ኃይለ መለኮትና አቶ ተሾመ አሰፋይ እንጂ እነሱ የሚናገሩት ደስ ይለኝ ነበር። እነሱ ወኪል ነው እግረ መንገድ በዚሁ አጋጣሚ የምናገረው በእግሩ ይቆማል። በቅርብ ቀን ደግሞ ለውጦች ታያላችሁ። ሁላችንም እዛም በግራም በቀኝ ያለን አንድ ሆነን እንደ አንድ ኮሚኒቲ ይሄን የአትላንታ ኮሚኒቲ እንደምናስቀጥለው ባለሙሉ ተስፋ ነኝ። ምንም ጥርጣሬ ነኝ። የቅድ ሰናቶች ቅጣት ያል ጥርጣሬ ነኝና እግዚአብሔር መስቀል እናደርገዋለን። በእርግጥ መስቀል የሚገባሉ ሰጣለን መቀበል የሚገባና ሁላችን አንድ ሆነን ኮሚኒቲውን ለማስተካከል ጥረት እናደርጋለን። እንግዲህ ዛሬ እናቶች ቀን ላይ እንደዚህ አይነት ነገሮችን ማውራት አልነበረብንም። ይህ ስለቀሰቀሰችን የሚል ትንሽ በዛው ይበል ብዬ ነው። እንግዲህ አሁን የተዘጋጀ ሙዚቃ አለ። እናቶች ወደዚህ ወጣ ወጣ ብላችሁ እንግዲህ ቀናችሁ ማለት ነው አብረን ተጫውተን ኬኩን ያነሳሱና ከዛ በኋላ እንኳን ለእናቶች ቀን አደረሳችሁ። እናቶቻችን አንዳንድ ማስታወቀው ነገር ስላለ ነው ወደዚህ ተመልሼ የመጣሁት። ሲኒየር ሲቲዝን ግሩፖች እንግዲህ ይህን ኮሚኒቲ ያቆሙት ይህን ግሩፕ ስለምመራው አይደለም። ሲኒየር ሲቲዝን ግሩፕ ከኔ ጋር አብረን እንሰራለን እና አንድ ውይይት እናካሄድኩት። ግን በጎንም ብዙዎችን ሳወራ ይህን ኮሚኒቲ እንዴትና በማን እንደቆመ እንድረዳ ያደረጉ ሰዎች ናቸው እና ሲኒየር ሲቲዝን ሳሉ ሰዎች በእውነት የሚገርሙ የሚደንቁ ኤነርጂ ያላቸው ይህን ኮሚኒቲ ማስቀጠል የሚችሉ ትላልቅ ሰዎች አካዳሚካሊ በእድሜም በሰል ብለው በእውቀቱ ፕላስ ደግሞ ሀገራቸውን ኢትዮጵያና ኮሚኒቲያቸውን በመውደድም በጣም በቃ እንዲህ ሊባል የማይችል ችሎታ ያላቸው ደስ የሚሉ ሰዎች ናቸው እና ከነሱ መሀል አንድ ግለሰብ እነዚህ ህፃናት ሁለቱ ልጆች ሜሮን ደበበና ገሊላ ካሳሁን ቅድም ሲያዝናኑ ለእናቶች ቀን ሲጨፍሩ የነበሩ ልጆች የተዘጋጁት ብዙ ልጆች ነበሩ። ነገር ግን በተለያየ ምክንያት መምጣት አልቻሉም። በግራጁዌሽን ወይም በሌላ ለቅሶም በአንዳንድ ብቻ በሰማናቸው ምክንያቶች መምጣት አልቻሉም። ሁለቱ ግን ተዘጋጅተናል፣ አንቀርም፣ የእናቶች ቀን ለእናቶች እንሰጣለንና ይህን ቀን በፍጹም አናበላሽባቸው፣ መተን እንጨፍርላቸዋለን፣ እንደምስላቸዋለን፣ እናዝናናቸዋለን ብለው እዚህ ድረስ መጥተዋልና ትንሽ ሽልማት ይገባቸዋል ብለው ለሁለቱም 50 ብር ሽልማት አዘጋጅተውና መታችሁ ሜሮንና ገሊላ ወደዚህ ብቅ በሉ።
የገሊላ ቤተሰብ ወይም ቅርብ ሰው ካለ አለ፣ ከሌለ ፐብሊክ ላይ ስለሆነ መቼም አትስቶም ቢሮ ጊቪት ወርክስ እናመሰግናለን። ሌላው በዚህ አጋጣሚ ያው ሁላችሁም እንደምታውቁት ይሄ ዝግጅት የተዘጋጀው በነፃ ቮለንቲርስ ነው። ከኮሚኒቲ ወጣ 5 ሳንቲም ይወጣል። እያንዳንዱ ሰው ከኪሱ ውስጥ ያላችሁ ብዙዎቻችሁ ከኪሳችሁ ከቤተሰቦቻችሁ ነጥቃችሁ ነው እዚህ ያዘጋጃችሁ ያላችሁ። ምግቡ ሁሉ የሚጠቁት ሳምቡሳው፣ ኬኩ፣ ዝግጅቱ ይሄን ስፒከር ራሱ ከቤታቸው አመጣናቸው ለፋሲካና ሁሉም ነገር በቮለንቲር የተሰራ ነገር ነው። ይሄን ትልቅ ስራ የሰሩ ሰዎች ደግሞ አለማመስገን መቼም ንፉግነት ነውና አሁንም በድጋሚ ባካችሁ አመስግኑልን። እዛ ጋር የምታዩት እህታችን ታሪኳ ተስፋዬ እንግዲህ ቡናውን ስፖንሰር አድርጋ ነቃ ብለን ባህሉን ብናከብር እያደረገች ነው። በጣም እናመሰግናለን። አመስግና 5 ሳንቲም ነው ያስከፈለችው በነፃ ነው። ቡናውም ሲሉ ቀው አቀራርባ ከነቁሱ ማለት ነው እያስተናገደች ናላችሁና ምናልባት ደግሞ ስራ ካስደሰታችሁ ስለወጣ ነት ይታይባታል ብሎታል። ደግሞ ማነቃቃት ነው። ሌሎችን መተው እንዲያዘጋጁ እንዲያግዙ ማድረጋልና ብታግዟት ጥሩ ነው ብዬራለኝ። ተደስታ ታገለግል እኛን ሁሉ የሰበሰበች ሰብሳቢያችን ስለሆነ ዊላቢዩ በጣም በቃ ይሄ ነው በእውነቱ ጊዜዋን፣ ሰዓቷን፣ ገንዘቧን ሳይቀር ለኮሚኒቲው ሳክሪፋይስ ለምታደርግ ቴንኪው ልንላት እግዚአብሔር ይስጥልን ልንላት እኔና ሆሲን ስላለን አለቃችን ደወለች የተባባሉና በኮሚኒቲ ነገር ላይ አትደራደርም። የራሷን ነገር ትታ ስለሆነ just want to show her a little gesture to say thank you. በእውነት ይሄ ስለተደረገ በጣም አመሰግናለሁ። ግን አልጠብቀውም፣ ምክንያቱም ግዴታዬ ነው። የውዴታ ግዴታችን ነው። እኛ ሀገራችን በእናቱ የተመሰለችው እናቱን የሚወድ ሁሉ ሀገሩን መውደድ አለበት። እናቱን ያልወደደ ሀገሩን ውደድ ቢባል ትንሽ ይከብዳል። ስለዚህ እኔ ይሄ ስለተደረገ ከፍ ያለ ምስጋና አቀርባለሁ። አሁንም በበለጠ ነግቼ እሰራለሁ። ገና በዚያ አይቆምም። ኮሚኒቲያችን ኢትዮጵያ ካሉ ወንድሞቻችን ጋር መገናኘት አለበት ማለት ነው። ግሪን ደግሞ ምን ሆኖ ይመጣል። ኮሚኒቲያችን አሁን እንዲደግልን እግዚአብሔር ጥሩ አመራሮች አብቅቶልናል። የእናቶችን ለልጆቻቸው ያዝኑ የነበረው ሁሉ ዛሬ የመሰለች በልጆች ላይ ሊሰራ አብቅቶልናል። ጥሩ አመራሮች አለን። ሁላችንም እንደግፋቸው። በጣም የማመሰግነው በተደረገ ነገር በጣም ደስ የሚል ቀን ነው። ቴንኪዩ ሁላችሁ ስለመጣችሁ እናመሰግናለን። በእውነቱ አዲሱ ኤግዜክቲቭ ኮሚቴዎች በጣም ላመሰግናቸው ወዳለሁ። ዴይ አር አሜዚንግ። እግዚአብሔር በእውነት በዚህ ተመራጮችን በአጠቃላይ ጥሩ ሰዎች ሰጥቶናል። እድል ስጧቸውና እንዲያገለግሉ ስራቸውን እንዲሰሩ ሰፖርት እናርጋቸው ሁላችሁ እና ዛሬ ትናገራለች ሲባል አንድ ነገር አሰብኩ። ምንድን ነው እዚህ የተሰበሰባችሁት ሴቶች እናቶችን አንድ ነገር አደራ ማለት ፈልጋለሁ። ግማሾቻችሁ ሚስት ናችሁ፣ እህት ናችሁ፣ ልጆች ናችሁ፣ እናቶች ናችሁ። ስለዚህ አዋንቹ ጋይስ በየቤታችሁ በደንብ አርጋችሁ ስለዚህ ኮሚኒቲ ሰላም እንዲመጣ እንድትተባበሩ እንድታስገድዱ ጠይቃችኋለሁ። ሁሉንም ሰላም ኮሚኒቲያችን ውስጥ እንዲመጣ ያስፈልጋል። ሁላችንም መስራት አለብን። እዚህ ኮሚኒቲ ውስጥ ጠላት የለንም። ሁላችንም ከአንድ ቦታ ይመጣል። ኢትዮጵያኖች ነን። የሆነ ሰው ሲናገር ከኛ መሀል ዩክራይናዊ የለም ሲናገር ሰምቼ ሳልኩ። እውነት ነው። ሁላችንም ከኢትዮጵያ የመጣን እዚህ ሀገር ላይ የምንኖር ነን እና በአትላንታ ከተማ ውስጥ በጣም ብዙ ኢትዮጵያኖች አለን። እግዚአብሔር እንግዲህ ሰላምና ፍቅርን ይጨምርልን።
ይህንን የመጣውን ሱናሚ ደግሞ እግዚአብሔር ያጥፋልን። እኔ ይህንን ብቻ ነው የምለምነው። በተረፈ ግን ሴቶችን ዝም ብላችሁ ቤታችሁ የተቀመጣችሁ በሙሉ ሁላችሁንም ላደፋፍራችሁ እፈልጋለሁ። ይሄ ኮሚኒቲ ሰላም ያስፈልገናል። እያንዳንዳችሁ ኢንቮልቭ አድርጋችሁ ይሄንን ነገር እንዲቀየር ሴቶች ውስጥ ገብታችሁ እንድትታገሉ፣ ሰላም እንድታመጡ፣ አስታራቂ እንድትሆኑ፣ ቤት አካባቢ በሚሰሩበት ቦታ ሁሉ ላይ ሰላም እንዲመጣ እንድትሰሩ እባካችሁ እለምናለሁ። በተረፈ እግዚአብሔር እንግዲህ ኮሚኒቲያችንን ያሳድግልን። እዚህ የመጣችሁትን በሙሉ እናመሰግናለን። ዋት ኤ ቢዩቲፉል ዴይ። ያልመጡ በጣም ተጎድተዋል። በእውነት ዋት ኤ ቢዩቲፉል ፉድ፣ በጣም ቆንጆ ምግብ ነው የበላ ነው። ሁላችሁንም እናመሰግናለን። ፋሲካ ፍሮም ዴይ ዋን በጣም እኔንም የደወለች የሚያንቺ በብሎ የምታግዥን ሁሉንም ቀላል አይደለም ኮሚኒቲ ውስጥ መስራት። ኢትስ ቬሪ ሃርድ፣ ከባድ ነው። በደንብ ይፈልጋል፣ ቦን ይፈልጋል ደንበኛ ለመስራት መዘጋጀት። ስለዚህ አደራ ሁላችሁም እንደምንም ብላችሁ ይሄን ኮሚኒቲ አንድ ላይ የሚመጣበትን ሰላም የሚመጣበትን ሁላችሁ እንድትሰሩ እሱ ነው መጠየቅ የምፈልገው። ሃፒ ማዘርስ ዴይ ፎር ኦል ዘ ማዘርስ። ለአባቶችም ደግሞ በጣም ሃፒ ፋዘርስ ዴይ አሁን እንላችኋል። እንደዚህ አንዳንደስላችሁ ባይ ዘ ዌይ አባቶች እንትን እያለ ነበረ በሬ ጣሉና እዛ ዶሮ ያስቆርጡን ብለው ሲያወሯችሁ ነበረ ሴቶቹ። ቀድሜ ልንገራችሁ ብዬ ነው። ተዘጋጁ። ቴንክ ዩ ሁላችሁም ስለመጣችሁ እናመሰግናለን። መልካም ቀን ይሁንላችሁ። ሃፒ ማዘርስ ዴይ አገኝ። ወይዘሮ ሚሚ ከሲኒየር ሲቲዝን በኩል ወክላ ነው የምትናገረው። እሺ፣ ያው እንደምታውቁት ከሁሉ በፊት ከፍ ያለ ምስጋና የምናቀርበው ለፈጣሪያችን ነው። ዛሬ እች ቀን ፈቃዱ ሆኖ እዚች ቦታ ላይ እንድንሰበሰብ ስላደረገ ይህን የደመቀ በዓል አብረን ተሰባስበን እንድናከብር ስላደረገ ፈጣሪ ከፍ ያለ ምስጋና ለሱ እናቀርባለን። ከዚህ ቀጥዬ ደግሞ ፋሲካንና ቲሞቿን እንደዚሁም ደግሞ አሁን አዲስ የመጡትን አመራሮች ከፍ ያለ ምስጋና በሲኒየር ሲቲዝን ስም አቀርባለሁ። መቼም በጣም እድለኞች ነው። እግዚአብሔር ሁልጊዜ ኢትዮጵያን ይወዳታል። ይሄን የመሰለ አዳራሽ የሰጠን እግዚአብሔር ነው። ከሰው በላይ ሰጥተን አይደለም። የእሱ ፍቅር፣ የእናቶቻችን የዋህነት፣ ፍርሃት እግዚአብሔር እስቲል ከኛ ጋር ነው። አሁንም እሱ ከሁሉ ነገር ልጆቻችንን በሄዱበት ቦታ ይጠብቅልን። ሀገራችንን ሁሉን አሳልፈን ለሱ ሰጥተነዋል። እንግዲህ ወደ እናት ስገባ በእውነት እላችኋለሁ ስለ እናት ቶርቶ ማቆሚያ የለውም። ግን ከዛች ውስጥ ሁልጊዜ ከእናቴ ምክሮች ለእናንተም ሊጠቅማችሁ ይችል ይሆናል ብዬ ስላሰብ ይችል ላካፍላችሁ እፈልጋለሁ። ሁልጊዜ እናቴ የምትል ነበር፣ ልጆች ጓደኛ ስትይዙ ፍርሃተ እግዚአብሔር ያለውን ያዙ። ሁልጊዜ ስትጠጉ ፍርሃተ እግዚአብሔር ያላቸውን ሰዎች ተጠጉ። ምንም ቢሆን አይጎዷችሁም። እኛ በየቦታው ሁሉ አንጠብቃችሁም። ግን እንዲህ አይነት ቦታ ከዋላችሁ ሁልጊዜ ፍርሃተ እግዚአብሔር ስላላቸው አይጎዷችሁም ይሉ ነበርና ሁልጊዜ እናቴን አስባታለሁ። በዚህ እናት ያላችሁ አባት ያላችሁ የታደላችሁ ናቸው። እኛም ልጠውናል። በተቻላችሁ መጠን እኔ አሁን እናቴ ብዙ ነገር ሲገባኝ ከየት ላገኛት አምልጣኛለች። እናንተ እናታችሁ እንዳታመልጣችሁ፣ ለእናታችሁ የሚገባውን ሁሉ ነገር ነገ እንደኛ ሳይገባችሁ እንዳትጸጸቱ። አሁኑ ነው ሰዓቱ፣ ነገ የኛ አይደለም። አደራ እናት አባት በረከት ምርቃት ተቀበሉ። ሌላ ደግሞ ከእናቴ የማስታውሰው ልንገራችሁ። አሁን እዚህ ብዙ ግብረሰናይ ድርጅት ይባላል የሰው መርዳት።
እናቴ ብዙ ጊዜ የምትለኝ ነበር፣ ሰው ሲታመም ሰፈር ውስጥ ሂጂ እስቲ እቤታቸውን አጽድላቸው፣ ሂጂ እስቲ ምግብ ይፈልጉ እንደሆነ ቡና ይፈልጉ እንደሆነ አፍይላቸው እየተባልኩ ታዘዝ ነበር። ያ ከየሰፈሩ የማገኘው ምርቃት ዛሬ እኔን ካልጠበቁት ቦታ አስቀምጦኛል። እባካችሁ ከገንዘብ የበለጠ በረከትን እናስቀድም። ልጆቻችሁ ትንሽ ውሃም ሲያቀብሏችሁ መርቋቸው፣ የምርቃትን ዋጋ አሳውቋቸው፣ መርቋቸው። ያ ነው ትልቁ ገንዘብ። ብንማሩ ምንም ብንል እግዚአብሔር ካልፈቀደ አይሆንም። እንግዲህ በዚህ አበቃለሁ። ኮሚኒቲያችን ፈጣሪ ይጠብቅልን፣ ሀገራችንን የሚጠብቅልን፣ እናት አባት ወንድሞቻችንን በሕይወት ያሉትን እድሜና ጤና ይስጥልን። በሰማይ ያሉትን ደግሞ ነፍሳቸውን በተከበረ ቦታ ያስቀምጥልን። በጣም አመሰግናለሁ ስላለን ፍቅር ስላሳለፍነው ጊዜ፣ እንደዚሁም ደግሞ ፋሲካን ይህንን የመሰለ ድግስ ደግሳ ቲሞቿን ጭምር አሁንም በድጋሚ አመሰግናለሁ። እንግዲህ ቀናችን የተባረከ ይሁን። አመሰግናለሁ። በሲኒየር ሴትመንት ወይዘሮ ቅጤ 15 ዓመት ራች እድሜ በጣም ረዥም ነው። ከ97 ዓመት ጀምሮ አውቀው ከእኛ በፊት የነበሩ ሰዎች መብራት፣ የቤት ኪራይ፣ የቢሮውን የስልክ በኪሳቸው እየከፈሉ ይዛል እና እነሱ 40 ዓመቱ ነው ይባላል። በዛን ጊዜ መዋጮም የሚከፍል ነበር፣ ከኪሳቸው እየከፈሉ በህይወት ያሉትን በህይወት የሌሉትንም ለማመስገን ነው የሚፈልገው። ቀደም ብሎ ስሙን ጠብቀው ኖረዋል እና 15 ዓመት ትንሽ ከፍ አደረግነው እንጂ እኛ አልጀመርነው። በጣም ይቅርታል። Thank you. Happy Mother's Day for all of you guys. Again, Happy Mother's Day. ዛሬ እኔ የምለው ምንድነው ለእናቶች Mother's Day and for my wife and as well as for my mom, my kids. I'm really appreciating you. Happy Mother's Day again. I am appreciating you for you doing for sacrifice, love, and hard work for my 2-3 kids to be the top of the place. It's not easy. It's very hard to do it, you know. ቀላል ነገር አይደለም ልጆችን ማሳደግ። በተለይ እኛ ወንዶች ቀላል አድርገን ነው የምናየው። ውጭ ወጥተን ሰርተን ስለመጣን አምጥተን እናደርጋለን ነው። I am very appreciate for my dad. I am proud of my wife and my kids mom. ቀላል ቤቱን መስራት፣ ለልጆች ምግብ ማቅረብ፣ ልጆችን በብልሃት አልፎ መያዝ ቀላል ነገር አይደለም ኬስ ነው። ስለዚህ I'm really appreciating again and may God give it to you the health and peace and long life to my wife and all moms. I'm really appreciating. So mom is, I'm not saying to say that a grateful love and hard work because of her, okay? በሷ ምክንያት ነው እዚህ ላይ የደረስኩት እና I'm really appreciating my wife again and my kids mom. እና እናቶች የተባችሁት ስራ ቀላል ነገር አይደለም እና appreciate አደርጋለሁ። ኮሚኒቲያችን በእንደዚህ አይነት ሁኔታ I'm really not expecting today እንደዚህ አይነት ሰው ይመጣል ብዬ አልጠበቅኩም። በጣም ጥሩ ነው። ስራ መስራት ነው ያለብን። ማነው የሚቀድመው? አንድ ነገር የምነግራችሁ ምንጊዜም ኢንስቲትዩሽን ይቀድማል። ስለዚህ ሁልጊዜ ኢንስቲትዩሽናችንን እንጠብቅ። ስለዚህ I am grateful to be married my beautiful wife and my kids mom. Thank you very much. እንደምን ዋላችሁ ሁላችሁም እናቶች፣ እንኳን ለእናቶች ቀን አደረሳችሁ። እኔ እንኳን አሁን በመጨረሻ የተነሳሁት ሁላችሁ እናቶች በዛ ከ15 ዓመት ጊዜ ጀምሮ የእናቶችን ቀን ለማክበር የእናት ውለታዋን ለማንሳት ፕላን አድርገን ካወጣናቸው ሰዎች ከመጀመሪያ ጀምሮ ከመሰረቱት ወይዘሮ ዘነበች ቦጋለ፣ የክቴ ቦጋለ፣ እናታችን ወይዘሮ አሰለፈች እንዲሁም ሌሎቹ ተሰብስበው ይሄን ለመጀመሪያ ጊዜ የመሰረቱት በአትላንታ በክላርክስተን በትንሿ ቤታችን ነው
እና ያለፉትንም እያስታወስ ሰርተው ያለፉትን እህቶቻችን ወንድሞቻችን የሚተኩልን እኛ በለቀቅነው ጊዜ ሌሎች ሲተኩ ሌሎችንም እያመሰገን ማለፍ አለብን እና አንድነታችን እንዲጠነክር ኮሚኒቲያችን እንዲበረታ ባለፈው አገልግለው የተለዩትን የተኩትን አገልግሎታቸውን ማመስገን አለብን። ለዛሬ የተነሳሁትና ይሄ ኮሚኒቲ እስካሁን ኖሮ ለ15 ዓመት በዛሬው ዕለት ተሰባስበን ደግሞ ስንገኝ በጣም ፍራስትሬት አድርጌ ነበር። ግን በዚህ ሰዓት በዚህ በደመቀ ሁኔታ አዲስ የተመረጣችሁ ሰዎች ይሄ ነገር መቀጠል አለበት፣ ሁላችንም ፍቅር አምጥተን ሰባስበን ማሳደግ ነው ያለብን ብላችሁ አሁን ተተክታችሁ ለመጣችሁት ደግሞ እንኳን ደህና መጣችሁ። ለኮሚኒቲ ማገልገል ቀላል አይደለም፣ መጠንከር አለባችሁ። ጥንካሬያችሁን ብርታቱን ይስጣችሁ። ምንም ነገር ሳይገድበን 15 ዓመት እንትን ሳይኖር ቀርቶ አይደለም፣ ችግር ሳይኖር ቀርቶ አይደለም። ግን ችግሩን እየተመካከር እየተወያየ ለራቦ ሰዎች እያቀረብ እንደዛ እያደረግን ነው እዚህ ደረጃ የደረስነው እና አይዟችሁ በርቱ ለማለት ነው። እናንተንም እግዚአብሔር ኮሚኒቲያችን ይጠብቅ። በእውነት እኔ ይሄ ኮሚኒቲ ቦታ ሲገዛ የተደሰቱትን ያህል እግዚአብሔር ነው የሚያውቀው። ገና ቦታው ስናየው ከጀርባው መስቀል ታንጾ ሜዳው ፈረስ የሚያስጋልብ ሆኖ ስናገኘው ከዛች ጎጆ ወጥተን እዚች ቦታ ስንመጣ በእውነት እግዚአብሔር የኢትዮጵያኖችን እንዴት እንደሚወድ ነው የተደሰቱበት እና አሁንም ቢሆን ወንድሞቻችን አንዱ ያደረገው እርግጥ ለአንዱ ላያስደስተው ይችላል። ግን ያም ሆኖ እየተመካከር አሁንም የሚቀጥልበትና አንድነታችን የምናመጣበትን መንገድ እየፈለገ ሌሎች ደግሞ ከዚህ ያላችሁ ወጣቶች ወንድሞቻችን ከጎናችሁ ካልደገፋችሁት ሌላው ይሰለቻል እና አደራ ምለው አደራ ሁላችን አንድነታችን አጠንክረን ኮሚኒቲያችን እንዲቀጥል ለማለት ነው። ይሄ ለማስተላለፍ ነው የተነሳሁት። ሌሎች ስም የጠራሁበት ምክንያት እህታችን ከአንድ የሁለቴ ማዘርስ ቤት ስናዘጋጅ ወድቃ ሁለቴ እጇን ተሰብራለች እና እነዚህን ባናስታውስ እንትን ይላል ነው እና ስማችሁን ያልጠራው እህቶች ከጎናችሁ ናችሁ አብራችሁ ዝግጅት ስታዘጋጁ የነበራችሁት በሙሉ ከዚህ ባትኖሩ በጣም በትልቅ ክብር ነው ማከብራችሁና እግዚአብሔር የተመሰገነ ይሁን። ሰላማችን ያብዛው። ሃፒ ማዘርስ ዴይ። እናቶችን እድሜና ጤና ይጨምርላችሁ። አመሰግናለሁ። እናት ማለት ምችል ሁላችሁ ታውቃላችሁ። እናት የቤተሰብ መሰረት ናት፣ የደግነት ጥግ ናት፣ የሀገር ምልክት ናት። ከምንም ነገር በላይ ደግሞ በልጆቿ እይታ ስትታይ እናት ዶክተር ነች። እዚህ ያለችው እናት አለ፣ እዚህ ዶክተር አለ፣ ሐኪም አለ። የት ቦታ በጊዜ ሲታመሙባቸው ሮጠው ወደ ኤመርጀንሲ ሄዳሉ። ኢትዮጵያ እናቶችን አስቡ። ምችለታቸው ነው ፌቶ ጨፍጭፈው የሆነ ነገር አድርገው መድኃኒት ትንሽ ወባ ብርድ ይዛቸው እቅፋቸው ስራ አስገብተው እስኪሻላቸው እስኪያለባቸው ድረስ በእቅፋቸው ልጆቻቸውን ትሪት የሚያደርጉ ምች ቢመታቸው ደግሞ ጤና እንዳሉ ምኑ የፈጩ ለልጆቻቸው እያደረጉ ልጆቻቸው የሚያድጉ እናቶች ናቸውና እናቶች ለልጆቻቸው ዶክተሮች ናቸው። ጥያቄ እናት ባለ ዘርፈ ሙሉ ባለሙያ ነች። ሳይኪያትሪስት ነች። እናት ሼፍ ነች። ሳትማር ሼፍ ነች። ሳይኪያትሪስት ነች። ለልጆቻቸው ከልጅነት እስከ እውቀት የቀቀሉ የሚያበሉት እስኪያድጉ ድረስ ራሳቸው እስኪችሉ ድረስ ቤት ውስጥ የሚመግቧቸው ህብረተሰቦች የሚመግቡት እናቶች ናቸው። መቼም ስለ እናት ብዙ ነገር ማለት ይቻላል። ባጭሩ እንደው ትንሽ የእናቶች ቀን ስለሆነ ስለ እናቶች እንበል ብለን በሽም ኢትዮጵያ ውስጥ ደግሞ ብዙ ታውቃላችሁ። ስለ እናቶች ያልዘፈነ ዘፋኝ የለም ማለት ይችላል። በጣም በርካታ ዘፋኞች ስለ እናቶች ዘፍነዋልና እናት ያው በሀገር ትመሰላለች። እንደ ሀገር ማስመሰልን የዘፈኑላት ብዙ አሉና እናቶች ይገባቸዋል። እናቶች ሊከበሩ የሚገባው እነኔ አንድ ቀን ሳይሆን ዘላለም በየቀኑ እናቶች ሊከበሩ፣ ሊወደሱ፣ ሊደነቁ ይገባል። ምክንያቱም ያለ እናቶች ሀገራቸው ሰውም ሰው አይሆንም። የሰው ልጅ ህይወቱም ዋጋ ይኖረዋል ብዬ አላስብም። እና ለማንኛውም ሃፒ ማዘርስ ዴይ እንኳን ለእናቶች ቀን አደረሳችሁ። አሁን እንግዲህ የኬክ ፕሮግራም እየተዘጋጁ ይመስለኛል።
የኬክ ቆረጣ ፕሮግራም ማካሄድ እንግዲህ ሴቶች ይመሩታል። መድረኩ ለእነሱ እሰጣለሁ። ማንኛውም ፈቃደኛ የሆነ ኬክ መጥቶ መቁረስ የሚፈልግ ሁሉ መውጣት ይችላል።